ጸር መግለጽ አልፈልግም። በጤና ስጥልን ተመልካቾቻችን የምትከታተሉት የኢቢኤስ ስፖርት ፕሮግራማችን ነው። ኢቢኤስ ስፖርት ዛሬ ደግሞ ለየት ባለ መልኩ ሄኒከን ኢትዮጵያ ከዚህ በፊት ማካሌሌን ማምጣቱ ይታወሳል። እኛም ስቱዲዮአችን ድረስ በመጋበዝ ከሱ ጋር የተወሰነ ቆይታ አድርገን ነበር። በዛሬ ቆይታችን ደግሞ የዓለም ሕዝብ እንዲሁም ደግሞ በኢትዮጵያ እግር ኳስ ይወደዳል ከዛ በላይ ከመወደድም በላይ የሆነው ሮናልዲኖ ጉቾን እዚህ ድረስ አምጥቶላችኋል ሄኒከን ኢትዮጵያ። እኛም ከነሱ ጋር በጋራ መሆን ሮናልዲኖን የተወሰኑ ጥያቄዎች ልንጠይቅ እሱ ያለበት እኛ ስቱዲዮ ላይ እዚህ ተገኝተናል ማለት ነው። First of all, I would like to say thank you and welcome to Ethiopia. Thank you very much. A pleasure. Yeah, okay. እንግዲህ ተመልካቾቻችን የተወሰነ ቆይታ ይኖርናል። የተለያዩ ጥያቄዎችን በፖርቹጊዝ ስለሚያወራ የተወሰነ ትራንስሌሽኖችም ይኖርናል። በቀጥታ ወደ ፕሮግራማችን እንገባለን። The first thing that I would like to ask you is that in the football world በእግር ኳሱ ዓለም በርካታ ሰዎች ፔሌን ከማራዶና ሜሲን ከሮናልዶ እንዲሁም አንተን ከዚዳን ጋር ያነጻጽራሉ። ከነዚህ ውስጥ ያንተ ምርጫ የቱ ነው? Eu nunca gostei das comparações, então ከሌሎች ተጫዋቾች ጋር የሚደረግ ንጽጽር እንብዛም አይመቸኝም። ስለዚህ ከማን ጋር በብቃት እንደምንነጻጸር መግለጽ አልፈልግም። eu não gosto das comparações não. በግሌ ከ10 በላይ ሽልማቶችን እንደ ባሎን ዲዮር የዓለም ኮከብ ተጫዋችነት ክብርን አሸንፈዋል። ለአንተ ትልቅ ቦታ ያለው የቱ ነው? Todos foram importantes, desde quando eu era muito novo, todos os títulos foram እስካሁን ያገኘኋቸው ሽልማቶች በሙሉ ለኔ ልዩ ቦታ አላቸው። ስለዚህም ለመምረጥ እቸገራለሁ። Let back to you on 2002 in the World Cup there was a sensational goal against England. ወደ 2002 የዓለም ዋንጫ ልመልስህ። እንግሊዝ ላይ ያስቆጠርካት ግብ የምንጊዜም ያንተ ምርጥ ግብ ናት? Foi deles, né, pela importância, né, de በእርግጥ እሷ በጣም ወሳኝ ግብ ነች። ምክንያቱም ሀገሬን በዓለም ዋንጫው ወደሚቀጥለው ዙር ማሳለፍ የቻለች ስለነበረች። importantes com certeza. If you will not ሮናልዲኒዮ እግር ኳስ ተጫዋች ባይሆን ኖሮ ምን ይሆን ነበር? Então acho que se não fosse jogador, certamente እግር ኳስ ተጫዋች ባልሆን ሙዚቀኛ ሆን ነበር። in your career you got a lot of trophies just like the 2002 World በርካታ ዋንጫዎችን አንስተሃል። ከነዚህ መሃል የ2002 የዓለም ዋንጫ፣ የ2006 ቻምፒየንስ ሊግ እና በ2013 የኮፓ ሊበርታዲስ ዋንጫ ይጠቀሳሉ። ከነዚህ ውስጥ አንዱን ምረጥ ብትባል ያንተ ምርጫ አይቱ ነው? fico lisonjeado, né, de ser né, por enquanto o único que conquistou tudo isso. ብዙ ዋንጫዎችን አሸንፌያለሁ። ለዚያም ነው አሁን ጫማዬን የሰቀልኩት። አሁንም ሌሎች ባለ ተሰጥኦ ወጣቶች በእኔ ቦታ እንደሚተኩ ተስፋ አደርጋለሁ። Graças a Deus, né, ele me abençoou e tomara que venham outros também que consigam essa façanha. Yeah, during your career you play for different teams ለበርካታ ክለቦችና ለብሔራዊ ቡድን ተጫውተዋል። በእነዚህ ጊዜያት ውስጥ የየትኞቹ ደጋፊዎች ላንተ ትልቅ ቦታ አላቸው? É difícil porque em todos eu ሁሉም የተጫወትኩባቸው ክለብ ደጋፊዎች በጥሩ ሁኔታ ነው የተቀበሉኝ። ስለዚህም አንዱን ለመምረጥ እቸገራለሁ። que eu joguei toda vez que eu volto eu sou tratado com muito carinho. ወደ ባርሴሎና ቆይታ ልመልስህ። ከባርሴሎና ስትለያይ የነበረ ስሜት ምን ይመስል ነበር? De alegria, porque saí ባርሴሎናን ስለቅ ከቡድኑ ጋር ብዙ ዋንጫዎችን ከማሸነፍ አንፃር በጣም ደስተኛ ነበርኩ። ስለዚህ በባርሳ ቆይታዬ ደስታ ነው የሚሰማኝ። sensação de dever cumprido. አብራቸው ከተጫወትካቸው ተጫዋቾች መካከል ያንተ ምርጥ 11 ተጫዋቾች እነማን ናቸው? Just 11 is very hard. 11 ብቻ ለመምረጥ በጣም ይከብዳል። እንደ ሜሲ፣ ሮናልዶ፣ ሪቫልዶ፣ ሮቤርቶ ካርሎስ፣ ካፉ፣ ማልዲኒ፣ ቤካም፣ ኢብራሂሞቪች፣ ፔርሎ እንዲሁም ቼሊኒ ካሉ መሪ ከሆኑ ተጫዋቾች ጋር በመጫወቴ እድለኛ ነበርኩ። ነገር ግን 11 ብቻ ለመምረጥ እጅግ ከባድ ነው። Maldini, Pirlo, Beckham, Ibrahimovic, Thierry Henry. Então tive a sorte de jogar com todos esses. Então é impossível dizer só 11. Então levanta a mão.